የኔ ብቸኛ አዳባሪ ዛሬ ደግሞ እንዴት አደርሽ ማትለኝ? ተመስገን ጌታዬ፣ ዛሬ ለኔና ለእህቴ አዲስ ቀን አሳየን። ሰው ተመልሶ የሚተኛበትን አልጋ ለምንድን ነው የሚያነጥፈው? ግን መቼ ነው የኔ ብቸኝነት ህይወት የሚያበቃው? ሁሌ ባዶ ቤት መንቃት ይሰለቻል። ደግሞ ይህ ሳቄ ስንቱን ሐዘኔ የሸፈነ ማስመሰል ግን ይሰለቻል። እህቴ ግን መቼ ነው የምትመጪው? የኔ ልብ ጥፍት ይበልበት። ጭራሽ ፍርፍር ሊያጠጣሽ እንዴት እንዳሳቀኝ ብታይ። ደግሞ እኮ ሲነግረኝ ደረቱን ንፍት አድርጎ ነው። ብቻ አላውቅም፣ ህይወታችን አዲስ ጣዕም እየያዘ ነው። ጠዋት ስነሳ በሳቅና በደስታ ታጅቤ ነው። ይህን ደስታችንን ግን ያቆይልን። እንዴት ስለሆናችሁ ግን ለእናንተ እኔ ደስተኛ ነኝ። ግን ሰኒዬ፣ አንቺ ጓደኛ ምናምን የለሽም እንዴ? ደግሞ ምኑን አምኘው? ምን ማለት ነው? የፍቅር አንዱ መገለጫው ማለት ራሱ መተማመን ነው። እኔ እንኳን ይቆየኝ፣ እናንተ ካላችሁ ለእኔ በቂ ነው። እንደዚህማ የሚባል ነገር የለም። አንቺ ትልቅ ልጅ ነሽ፣ አሁን ላይ ደግሞ ጊዜሽ ነው። በእርግጥ አልክድም፣ ብቸኝነት ስልችት ብሎኛል። ግን እኮ ይህንን ብቸኝነት የምታባረሪው አጋርሽን በመፈለግ ነው። የኔ የሚባረረው እህቴ ስትመጣ ብቻ ነው። ቆይ እንደዚህ ያደረገሽ የእህትሽ ታሪክ ነው አይደል? በልጅነትሽ ጊዜ እኮ ጭንቅላትሽ ውስጥ መጥፎ ነገር ከተቀረጸ የእድሜ ልክ ጠባሳ ነው የሚሆንብሽ። ሰኒ፣ ሰው እኮ የተለያየ እድል ነው ያለው። አይ በቃ አሁን ደስታችሁን በማውራት ቀጥሉ፣ ሌላውን ተዉት። እንዴ የራሳችንን ደስታ ብቻ የምናወራ ራስ ወዳድ ነው እንዴ? ምን ይመስልሽ? እንዳልሆናችሁ አውቃለሁኝ፣ ግን ደግሞ አሁን ለእንደዚህ አይነት ነገር ዝግጁ አይደለሁም። አንቺ ህይወትሽ ውስጥ ማንም የለም? እኔማ ለወንዶች ብታይ ኮሶ የሆነ ፊት ነው ማሳያቸው። ደግሞ እሱ ምን አይነት ፊት ነው? ውይ እኔ ወንድ ሳይ ብቻ ነው ይመጣልኝ። አሁን ላሳየሽ አልችልም። አንቺ የእብዶች አለቃ ይሆንሽ ልጅ፣ እንደው ምን ይሻልሻል? ከሚበላን ከሚጠጣ። ቀልደኛ። ግን ቀልዱ እንዳለ ሆኖ አስቢበት እሺ። ምሩ ልክ ናት። እድሜ እንደ ሻማ ነው፣ እንዴት ቀልጦ እንደሚያልቅ አታውቂውምና አስቢበት። ምንድን ነው መሀል አስገብታችሁ የምትመክሩኝ? እውነት በቃ ካሳሰባችሁ ነገውን ነው ማገባው። ሰኒ በቃ እንደዚህ አይነት ወሬ ሲወራ ሲሪየስ አትሆኝማ። እህቴ እንዴት አድርጎ ሳቋን እንደቀማትና ልቧን እንደሰበራት እያየው እኔንም ተመሳሳይ ስተስሪ ነው የምትሉኝ? ፍቅር እኮ ለኛ ቤተሰብ ገዳይ ነው። ስለዚህ ብዙ የማታውቁት ነገር ስላለ ተውኝ። በቃ እኔ ፊቴ ልታጠብ። አይ ሰኒ፣ ውስጧ እኮ ያለ ብዙ ቁስል አለ። አንዳንዴ እኮ የምንወዳቸው ሰዎች የነጠቁንን ነገር መቀበል ይከብደናል። አዎ ፍራቻ ሲበዛ በጣም መጥፎ ነው። አንድን ነገር ስላለማጣት አብዝተን በተጨነቅን ቁጥር ራሳችንን እናጣዋለን። ግን ምንም ቢሆን እኛ ጓደኞቿ ነን፣ ሀሳቧን ማስቀየር አለብን። አዎ ልክ ነሽ። ምን ማድረግ እንዳለብን ማውራት አለብን። ማሚዬ አሁን እዚህ ድረስ መጥተሽ ቤቴን ሳታዩ ልትሄጂ ነበር? ይኸውልህ የኔ ልጅ፣ እዚህ እኮ የጓደኛችን ልጅ ወልዳ እሷን ልንጠይቅ መተን ነው ከጓደኞቼ ጋር። ቢሆንስ ማሚዬ ቤትሽ አይደል እንዴ? ቢያንስ ልጅሽ የወደቀበትን እንኳን ሊያቲም። እሱማ ልክ ነህ። ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው። እንደው አንቺ ነሽ እንደው ለሰው የምትጨነቂው። ዝም በል አንተ። ምን እንደው በሰው ቤት ቄስ ያጫውተዋል። እውነቱን እኮ ነው ማሚዬ። ዳረ ቢያንስ ገባ ብለሽ ትወጫለሽ። ግድ የለም ሌላ ጊዜ እመጣለሁ። አሁን ጓደኞቼ ጥለውኝ እየሄዱ ስለሆነ ከጎረቤቶቼ ጋር ልሂድ እባክህ። እንዴ ማሚዬ፣ እዚህኛው ቤት ከገባው እኮ መተሽ አታውቂም። ቢያንስ ቤቴን ታይዋለሽ።
እሱማ ልክ ነህ። አሁን ደግሞ አዩ ከስራ የሚገባበት ሰዓት ደርሷል። በቃ ማሚ እያታስቸግሪኝ እንሂድ። አቦ በቃ ማየ እሺ በእናትሽ እንዴ ምንድነው? በቃ እኔ በራሪ ሸኝሻለሁ። ምን ችግር አለው? ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው። አረም ተው ታስጨንቅ። ግድ የላችሁም። ግድ የለሽም ማሚ እንሂድ። እሺ ካላችሁ ሄሎ ጽዬ፣ እንግዳ እየመጣ ነው። በቃ ምግብ ስሪ እሺ። ቆንጆ ቡና እና ማሚዬ ቤቴን እንዴት አየሽው? አጅሬው ያለ ከልካይ የሚተኛበት ቤት አግኝቶ ነው ለካ ቤቱ ያስጠላው። ወይ ጉድ! ወይ ደግሞ ሻሎም ሚስት ያለች አንዴ እሷ ፊት ነው የምታወው እንዴ? ከወደዱ ከነ ምናምኑ ነው አይደለም እንዴ ምህሩዬ? አዎ ማሚ ልክ ነሽ። አንተስ እናት መቼ ነው የምትመጣው? እኔ እንጃ ማሚዬ፣ አያቴ ትንሽ ታገግምና ትመጣለች። አይ የኔ ነገር እንደው ደውዬ እንኳን ሳልጠይቃት እንደው ጊዜው እንዴት ነው የሚሮጠው ግን? አዎ ማሚ፣ አሁን እኮ ነጋ ብለን ሳንጨርስ ነው ጊዜው ላጥ የሚለው። ወይ ጉድ! አንቺ ካላወቅሽበት እኮ በአሁኑ ሰዓት እንደ ውሃ ነው እያሳሳቀ ይዞሽ ንጉድ የሚለው። ዘመናችንን የሚመጥን ጥሩ አባባል። አረ ድሮ በጣም እጫወት ነበር። እርጅናው ተጫጭኖኝ ነው እንጂ። ኧረ ማታዬ በእናትሽ ቆይ ልጆችን በምን ልታጫውቻቸው? ናሆሚ አንተ ብቻ ለመውለዱ በርታ እንጂ ለማውራቱ እንኳን ብዙ አታስብ። እናት ግን በቃ የልጇን ፍሬ ለማየት ነው አይደል በጣም የምትጓጓው? አዎ ቤተሰቦቻችን እኮ ከነሱ ያቀንሰው ለልጆቻቸው የተሻለ ህይወትን ለመስጠት ነው የሚኖሩት። ይሄውላችሁ ለዛም ነው በአሁኑ ሰዓት ወላጅ እያለ ሁሉንም ነገር አድርጉ ጥሩ ቦታ ድረሱ የምንላችሁ። ግን ምን ያደርጋል የዛሬ ዘመን ልጆች እንደዚህ አይነት ነገር ስትመረከሩ አትሰሙም። ስልጣኔ ይመስላችኋል። እኛ ያልነው ብቻ ይሁን ነው የምትሉት። ይሄ ደግሞ ጥሩ አይደለም። አንዳንዴ ማንንም አንሰማም ብለን በራሳችን መንገድ እንጓዝና መመለሻ ይጨንቀናል። ይሄውላችሁ ስትኖሩ እንደ እርግብ የዋህ እንደ እባብ ብልጥ ሁኑ። ይቺ ዓለም እንደሆነች መጀመሪያ ላይ ደስታን ታስቀምጥላችኋለች፣ ከዛ በኋላ ደግሞ ሀዘንን ታስቀምጣለች። ለዛም እኮ ነው ዓለም ታዳላለች የሚባለው። አይሰኒ እንደዛ አትበይ። ለአንዳንዱ ሀዘንን ትሰጥና መጨረሻ ላይ ደስታን ትሰጣለች። ለዛም ነው የማታ እንጀራ ስጠይ ተብሎ የሚጸለየው። ሲጀመር አባትና እናቶቻችን ከኛ የተሻለ የህይወት አረዳድ አላቸው። አዎ ልክ ብለሻል ልጄ። እድሜ እኮ ትምህርት ቤት ነው፣ ገና ብዙ ያስተምራቸዋል። እናቴ ረጅም እድሜ ይስጥሽ እሺ። አረ በርበል አሁን ልሂድ። አባት ሳይናደድ ያለበለዚያ ያሁኑ ምርቃት ሁሉ መና ሆኖ ነው የሚቀረው። በቃ ያላንቺ አይሆንለትም አይደል? እንዴት ማለት እንዴ? እኔም እኮ ያለሱ አይሆንልኝም። በልበል አሁን ተነሳና ሸኝ። በቃ ማሚ እኔም ልሸኝሽ። አሁንም እንግዲህ ልሂድ። ቡናውንም ጠጣው፣ ምግብን በላው፣ ቤቱም ቆንጆ ነው። በሩስ እንግዲህ ሰላም ሁኑልኝ። ሰላም ዋሉ። በያንቺ ደግሞ አትጥፊ። እየመጣሽ ቤትሽን በሉ ልጆች። ደህና ሁኑ። ደህና ሁኑ። እንስጠትኛ ማሚ ጠብቂኝ እንጂ ምንድን ነው? አይ አንተ ተው። ምሩ ግን መስማ ጸድ ይፈታ ያለማት ነገኝሽ ወይ በጣም ብታይ እኮ እሷ ካለች በበሳቅ ነው ጥርስሽን የምታደክመው። ፈጣሪ ሲሸልም እኮ እንደዚህ ነው። አዎ እንግዲህ አንቺንም እንደሚሸልምሽ እመኝ። ቡናው አለቀ እንዴ? አራተኛ ልጥ አይደለሽ? አረ መልኩን የቀየረ ውሃማ አልፈልግም። ምን እያደረግሽ ነው? ምንም ሻወር ወሰድኩኝና በረደኝ። እኔ ያለሁልሽ የምን ብርድ ነው? አረ ሊቀቀኝ እንዴ ደክሞኛል። ቶሎ ተቀብቼ እንተኛ። እጅ ይንሸራተታል እንዴ? ልትከለኪኝ ባልሆነ ምን አስበህ ነው?
ቆይ ግን እስከ መቼ ነው የምታፍሪ? እኔ አላውቅም። እንደሱ አትይኝ ኪራ። ኪራ ትንሽ እንቆይ። ችግር የለም። አንቺ በፈለግሽ ጊዜ መሆን ይችላል። እንዴ ቆይ ለምንድን ነው እንደዚህ እኔን ፍላጎት የምታከብርልኝ? እንዴ ምን ማለት ነው? ንጉሱ እኮ ያለ ንግስቲቱ ፍቃድ ምንም አያደርግም። አንቺ በፈለግሽ ሰዓት መሆን ይችላል። ዛሬም ቢሆን? አዎ። ምንድን ያልሽው? ዛሬም ቢሆን? ከምርሽ ማለት ከልብሽ ነው? አዎ ብዙ ፈተንኩ። አንተ ግን ፈተናዎቹን በሙሉ አልፈሃል እና ምን ልጠብቅ? እርግጠኛ ነሽ ግን? እንደ ዛሬም በህይወቴ እርግጠኛ ሆኜ አላውቅም። ሄሎ ሄሎ፣ ምንድን ነው በዚህ ውድቅት ላይ የሚደውሉት? ሄሎ ማን ልበል? ፓኬጅ ሊቃጠልባቸው ነው እንዲ 10 የሚደውሉት? አረ ሄሎ ሄሎ አቤት፣ ምን ፈልጋችሁ ነው? የሀብታማ? አረ የደሃዋ ነው። በዚህ ደረቅ ሌሊት 4 ጊዜ ደውለህ ተሳስተህ ነው? አረ ሄዶ ደዘበናት። ስንት አይነት ሰው አለው ወቃችሁ። ለምን ብሎ ካላረገውም ቆይ ስንት አይነት ሰው አለ። እንዴት አደርሽ? የኔ ልዕልት እንዴት አደርክልኝ? አዳር እንዴት ነበር? ቆንጆ ነበር። አሁንም የፍረትሽ አለቀቀሽ? አሁንም ካለቀቀሽማ የሆነ ችግር አለ ማለት ነው። አረ ለቆኛል። ሁሌም እኮ አልሞ ነበር። ምኑ? ከአንተ ጎን ሆኖ መቃቱ። ታዲያ እኮ ይሄ ህልምሽ መሆኑ ይሆናል። አንድም ነገር ሳይቀር ነው። እኔም ህልሜን ነው እየኖርኩ ያለሁት። እሺ አሁን ቁርስ ልስራለን? አልፈልግም። ዝም ብለሽ አቅፈሽ እንተኝ። እንደ ሰኒ እየመጣሁ ነው ብላኛለች። 5 ደቂቃ ብቻ። እሺ እንዴ አኔ የጠፋ ሰው እንዴት ነህ? የት ጠፍተሽ ነው እንዴ? ነግሬህ የለ እንዴ? ታዲያ ቢያንስ ቤትሽን እንኳን መጥተሽ አታይም? መች ጊዜ ያገኘው ብለህ ነው? ወይኔ በእናትሽ ማዘር ግን እንዴት ናቸው? አሁን እንኳን እግዚአብሔር ይመስገን በጣም ደህና ናት። ሳልጠይቃችሁ ሚኪስ ታዲያ? ሚኪማ ሄደ። ወዴት? እሱ እንኳን ታሪኩ ረጅም ነው። በኋላ ቤት ስለሚመጣ እንጨዋወታለን። በቃ እሺ። ጺም ብቻዋን ነች፣ አዳብሪያት። እሺ በቃ እሺ። የቤት አንዳንድ ቃል አስተካክልና እመጣለሁ። በቃ እሺ። እሺ አንቺ ወይዬ
ምን ሆነሽ ነው? ምን ነው? ምን ሆንኩኝ? በጥርስሽ እኮ እያየሽኝ ነው። አሀ አሁን ገና ልብሽን ያጠፋውን ነገር አወቅኩት። ምንድን ነው? አንገትሽን አይተሽዋል? እንትን እኮ ነው ትላንትና ጉንዳን ቆንጥጦኝ። የጉንዳኑ ስም ኪራ ነው። ሳኒ በቃ እንደሱ አትበይ። ቆይ ምንድን ነው እንደዚህ የምትሽኮረመሚ? አዲስ ፍቅር። እኔ የምልህ ኪራ ምንድን ነው እነግርሃለሁ ብለኸኝ ነበር። ለመስማት ዝግጁ ነህ? ዝግጁ ነኝ። ምን እሺ? ማታ እኔና ጽናት አብረን ያደር ወይ እና ሁለታችሁ ማደር ብርቅ ነው? እንደዛ አይደለም። እንደሱ ሳይሆን አብሮ ማደር ስል ያኛው ነብሮ አቀልደ ሆኖ ባቢቱ ሙት ነው። በዚህ ሰዓት እንደኔ ደስተኛ ሰው የለም። ዝም ብሎ አቡንም ደስ ብሎኛል። ታውቃለህ፣ ድጋሜ የጽናትን እምነት ማግኘት ለኔ በጣም ከባድ ነው። አዎ ኪራ እውነትህን ነው። ጽናት በጣም ነው የምትወድህ፣ በጣም ነው የምታፈቅርህ፣ በጣም ነው የምታምንህ። ስለዚህ አንተም ታምንላት። እሺ ቀላል ታምንላታለህ። በዚህ ሰዓት ይኸውልህ ነው ምርጡ ዓለም ላይ ያለ ቁጥር 1 ባል ነው ሆነላት። እንትንም በል እንደ ምንድነው ስሙ? ብራምባር ሰበረችልህ፣ ብራምባር ሰበረችልህ። ኧረ እባክህ ነው ያንተ ያማል እንደ ድምፅህን ቀንስ። ምን ኪራ ልጆ ምናምን ብለው እንዳይቀበሉኝ ፈርተህ ነው? ኧረ እባክህ እብድ ሆነች። እኔማ እኮ በእናትሽ ከኪራ ጋር አንድ ቀን እንመጣለን እያልኩኝ ይኸው ሳልመጣ መጣሽ። እንዴ ምን ሆነሻል ጽዬ? ቤታችንን ጠብቃችሁ ማቆየት እራሱ እኮ አንድ ነገር እኮ ነው። ይሄኔ እንዴት እናገኘው ነበረ? ግን በእናትሽ ማዘር እንዴት ናቸው? ኢንፌክሽኑ ሙሉ ለሙሉ ድኖላታል። ደግሞ ሳልነግርሽ ምን የሚኪዬ ቤተሰቦች እኮ ማሚን ሊጠይቁ ሆስፒታል ድረስ መጡ። እኔ አላምንም ሀንዬ፣ እንዴት ደስ የሚል ነገር ነው። እኔ ራሱ አይኔን ማመን ያቃተኝ። ሚኪስ ምን ተሰማው ታውቂያለሽ? እናቱን እንደዛ አቅፏት ሲያለቅስ እንዴት አንጀቴን እንደበላኝ። ምንም ያህል ከእናቱ ርቆ ቢመጣ ልቡ ግን እዛ ነበር። መራራቁ ደግሞ ይበልጥ ጎድቶታል። እሱማ ልክ ነሽ። ቤተሰብ እኮ ምንም ቢሆን ቤተሰብ ነው። ግን ምንም ቢሆን በመሀል እርቅ ወርዷል። እናቴ ራሱ መታመሜ ለመልካም ሆነ እያለች ነበር። እና ሚኪት ነው አሁን? እንደው ሳይሰናበታችሁ ሄደ እንጂ። እንዴ ወደ ውጭ ሄደ እኮ። እውነት? መቼ? ሐሙስ ሲመጣ ሳምንቱ። ውይ በሰላም ነው? አዎ ለስራ ነው። እኔም የመጣሁት እቃችንን ፓክ ለማድረግ ብዬ ነው። ምን ነው? በቃ እኔም ሚኪዬ ልከተል ነው። እንደዛ ይሻላል። አዎ ቤተሰቦቹ የጫግሏ ሽርሽር አዘጋጅተውልናል። በዛውም ደግሞ ልጅ ለመውለድ እኔ ምርመራ ላደርግ ነው። ውይ ሀንዬ ግን ለአንቺ በጣም ደስ ብሎኛል። እሺ ብታይ ድጋሜ የተፈጠርኩ ያህል ነው የተሰማኝ። እንደዛ በራሱ መኪና የሚንቀባረር ሰው የታክሲ ሰልፍ ሲሰለፍ፣ ስራ ቀጣሪ የነበረ ሰው ስራ አጥቶ ሲንከራተት በጣም አንጀት ነው የሚበላው። ሚኪዬ ለእኔ ብሎ ብዙ መስዋዕትነትን ከፍሏል። ፍቅር እኮ እንደዚህ ነው። እንደዛ ይጓጓለትን የልጅ ፍላጎቱን አሳክቼ እስከሚያይ በጣም ጓጉቻለሁ። ከፈጣሪ ጋር ሁሉም ይሆናል። አዎ እሱማ ልክ ነሽ። ግን አሁን ከኪራ ጋር እንዴት ናችሁ? እኔና ኪራማ ደግሞ ዛሬ ማን ወረቀት ያስቀምጥል? በአካል እምቢ ስላችሁ ደግሞ በደብዳቤ መጣችሁ። ሄሎ፣ ቆይ አንቺ ሴትዮ ለምን ከህይወታችን አትውጪም? በቃ ተይኝ። እስከ መቼ ነው የምታሰቃይን?
ልጅሽን ፈጣሪ ነው የወሰደው። እሺ እህቴ ምንም አላደረገችው። እስቲ ሌላው ይቅር፣ ፈጣሪን እንኳን አትፈሪም? ትሰሚኛለሽ? እህቴን ተያት። በቃ እንደ እድሜሽ ተከበሪ። ለምንድን ነው ማይተው? ለምንድን ነው ማተው? በቃ ስለኛ ለማየን ንግራት ነው ግድ ይላልሽ። ይሄን ብረት መዝጊያውን አማችማ ማስተዋወቅ አለብሽ። ጉረኛ አንተ ብረት መዝጊያ ምን አተማመኝ ግን ስማ ተማመንባል። አይንሽን ጨፈነሽ ገደል ግቢ ብትለኝ እኮ ገባለሁ። የኔ ሙዛዛ በጣም ነሽ ሙድሽ። እኔም አስበው እማዬ እንደሰማች እኮ ሐዋሳ ነው የምትለን። እንዴ እሄዳለሁ፣ ምን ችግር አለው? እንዴ ሽማግሌ ሳትልክማ አትሄዳትም። ኧረ ይኸውልሽ በቃ ፀጉሬን ነጭ ቀለም እቀባለሁ፣ ሸበትበት ብዬ እንሄዳለን። ባትቀባም እኮ እየወጣልን አቺ ዋ ይኸውልሽ እኔ እኮ ገና አንድ ፍሬ ልጅ ነኝ። እኔ ደግሞ ሁለት መስለኝ ነው። በቃ አንቺ ሌባውንሽ ልጅ ግን እንዳለ ቀሎችን ወስደሽ ጨረሻቸው። አስተማሪ መቦነስ እኮ እንደዚህ ነው። አሁን እዚህ ቆመን እንቅር ወይስ እንሂድ? አረ ደግሞ እዚህ ቆመ ሲው ፖል መስላቸው ማስታወቂያ እንዳይለጥፉብህ። አንቺ ሰኒ ምን ሆነሽ ነው? ሰኒ በእግዚአብሔር አታስጨንቂ። ምን ሆነሽ ነው? ምንም በቃ ህይወት ከበደች እንጂ የተፈጠረ ነገር አለ እንዴ? እሱ እኮ እነሱ ፍራቻ ነው ሀገር ጣይ ተሰደደችው፣ ግን እነሱ አልተዋትም አሉ። እነማን ናቸው እነሱ? የእህቴ ባል ቤተሰቦች። ቆይ ምን አድርጉ ነው የሚሏችሁ? እነሱማ ባዶ እጇን ከቤት ውስጥ አስወጥተው ሲጠሏት ሜዳ ላይ ወድቃ የምትቀር መስሏቸው ነበር። እሷ ግን ይሄው ከሀገር ወጣች፣ ህይወቷንም አሻሻለች። ግን እኔ ብቻዬን ጥላኝ ሄደች። እባክሽን ሰንዬ ተረጋጊና አውሪ። እንዴት ልረጋጋ? እህቴ በሄደችበት ሁሉ ቦታ ስትሰቃይ፣ አሁን እህትሽ ጋር ጓደኛ መስለን ገብተን እንገላታለን እናሰቃያታለን እያሉኝ እኮ ነው። እና ለምን ለእህትሽ እንድትጠነቀቅ አልነግሪያትም? እሱማ እንደው ስራቸው ቢገርመኝ ነው እንጂ እህቴ ሰው ማመን ካቆመች ቆይታለች። ማንንም አታምንም። ቆይ ለምንድን ነው እንደዚህ እናንተን አንለቃችሁም ያሉት? የእህቴ ባል ሪሰርቸር ነበር እና እሱ አንድ የሰራው ሪሰርች እህቴ ጋር ነው። ለዛ ነው እንደዚህ የሚያሰቃዩ። ከባድ ነው ግን በቃ ተረጋጊ። እንዴዚ ብቸኝነት አስፈራኝ እኮ። ስልክ ይደውላሉ ደግሞ እንደዚህ ደብዳቤ ይልካሉ። ወይ ይግደሉኝና ይገላግሉኝ በቃ። ኧረ በስመ አብ በይ። ምንድነው የምታወሪው? አላቅም ግን ለእህቴ እንዳልነግራት የተረጋጋ ህይወቷን ማስመሰቃቀለው መስሎኝ ፈራው። በቃ የሰቀቀን ህይወት እኮ ነው እየኖርኩ ያለሁት። ደግሞ ይህን ቤት እንኳን እንዳላከራየው በቃ ፈራው። በቃ ተረጋጊና መፍትሄ እንፈልጋለን። አላቅም በየትኛው ጥፋታችን ህይወታችን እየተመሰቃቀል እንዳለ አላቅም። እሺ አሁን እባክሽን ተረጋጊ። እሺ እኔማ አረጋጋለሁ። እንዲሁ ሆድ ቢብሰኝ ነው እንጂ። እንዴት አልሽ?
ደህና ነኝ። እንዴት ነህ? ደህና ነኝ። ምን ነው ደህና አይደለሽም እንዴ? ኧረ ነኝ። ምን ነው? እኔ እኮ ሚስቴን በደንብ ነው የማውቃት። ምንድን ነው ያልሽው? ንገሪኝ። ምንም አልሆንኩም። ሳሎን ሂድ፣ በቃ የሚበላ ነገር አመጣልሃለሁ። አይ እኔ እኮ ባልሽ ነኝ። ከኔ ምንም ነገር መደበቅ አትችይም። ሰኒ ጋር ሄጄ ነበረ እና የድሮ የእህቷ ቤተሰቦች እያስጨነቋት ነው። ማለት ለምን? እኔ እንጃ፣ በቂ ምክንያት የላቸውም። ግን ልጃችንን የገደለችው እህትሽ ናት እያሉ፣ በዛ ላይ ደግሞ እህቷ ጋር የሚፈልጉት ወረቀት አለ እና በቃ እየተከታተሏት ሰላሟ አነስተዋታል። እና እስካሁን እንዴት አልነገረች? አሁንም ከአቅሟ በላይ ሲሆን ነገረች። ካልሆነ ለፖሊሶች ማመልከት ነው። እሱማ እኔም እሱን ነው ያልኩ። ግን ብታያት ስታሳዝን። ታዲያ ለምን ይዘሻት አልመጣሽም? እምቢ አለችኝ። በጣም ከፍቷታል። ብትመጣ ጥሩ ነበር። በቃ አትጨነቂ፣ መፍትሄ እንፈልጋለን። እሺ በቃ ምግብ እስከማቀርብ ሳሎን ጠብቀኝ። አይ አይሆንም፣ አግዝሻለሁ ካልክሽ። ዛሬ ማ ትጎርሻታለሽ? ወይ ነው በቃኝ። እቺን ብቻ ፍቅር፣ እቺን ብቻ እያልክ ስንት አጎረስክ? የመጨረሻ አበዛብሽም ማለት ቶሎ ቤት ደጋ ነው። እኮ እንድትወፍርልኝ ብዬ ነው ፍቅር። ቅጥነት ያስጠላል ማለት ነው። እኔ ወድሽ እንደ ላብራቶሪ አይጥ ክስት ብትይ እራሱ ወድሻለሁ። ውይ የኔ ሞዛዛ አፍቃሪ። ግን ይኸውልሽ በሁለታችሁ መሀል ትልቅ ልዩነት አለ። አያልቅበት። ምን? ቆዳችሁ። አንቺ ትንሽ ቀላት ያለሽ እንደው ምን ይሻላል? ፍቅር ነው የሚሻል። ዋ መነከስ አምሮሃል ማለት ነው። ሟች ከመነከሱ በፊት ሚስቱን ሮስት አድርጓት ነበር ሊባል ነው። እንደውም ጥርሴን እየበላኝ ነው። ምን የኋላ ጥርስ ነው ሴፍ ጥርስ? አንተ በቃ ተውሽ። ቆዳ ቁርሳ አንተ ነው። አልፈልግም። እኔ በቃኝ። ለአንቺ የተቀለልኩት ቶሎ ቢዋጫ እንዳለሽ ወጥሽ ቶሎ ነሽ እንዳልሽ። አሪፍ ፊልም ነበረ። አዎ ግን ልጅቷ ታሳዝናለች። እሱ ነው እንጂ የሚያሳዝነው። እንዴ እሷ እኮ እንዲለወጥ ብላ ነው እንጂ ጠልተው አልነበረም ከሌላ ሰው ጋር የሆነችው። አንቺ ምን ሆነሽ ነው? ወንድ ልጅ እኮ ከቆረጠ እኮ እሷን ሲያጣት ነው የቆረጠለት እንጂማ መጀመሪያም እኮ እሷ መክረው ነበረ። ፍቅር እኮ አለት ነው፣ ይጸናል። እሷ ግን ሲለወጥ ጠብቃ ልትቀርበው ሞከረች። ባልከው ሀሳብ ብስማማም ግን አንዳንድ ነገሮችን ካልጠነጠቅ አትነሳሳም። ኧረ አታስቂኝ። እስኪ ምን ተነጥቆ ህይወት የተቀየረ ያለ? ለምሳሌ ጡት የሚጠባ ህፃን እናቱ ጡቱን እስካልከለከለችው ድረስ መጥባቱን አያቆምም። እናትየውም የምትከለክለው ለሱ ብላ ነው እንጂ ለራሱ አይደለም። እና እሱና ይሄን ምን ያገናኘዋል? ሲጀምር ላለመሸነፍ ብለህ ነው እንጂ ጥፋተኛው ወንዱ ነው። ሲጀመር አንድ ደራሲ የራሱን ፍልስፍናና መላምት ያስቀመጠበትን አንድ ፊልም እኮ ነው እንደዚህ እንደ ጸጉር ሰንጥቀን የምንከራከርበት። ህግ አንተኛ ግን ተሸንፈሃል። እሺ በቃ ሁሌም ማሸነፍ ነው የምትሉት? አቶ ኪሩቤል እውነቱን ተቀበል። ማን ያልሽ? ኪሩቤል ተሾመ። ዋ አንቺ ልጅ 3 ቀን ነው እንድስቂ ማድረግሽ። እሺ አሁን በቃ አንተኛ እንዳትቆረቁረኝ። ታውቂያለሽ አታርጊ ያልሽኝን አድርግ እንደሚለኝ። ኪራ አትቅራፍ። ኪራ ስሙ ትልቅ አምላክ አንተ ጎዶሎን የሞላልኝ ይመስለኛል። አንተ ለኔ ሁሉም ነገር ነህ። እንደዛመኛውና ጓጓለት የነበረው ሞት ራሱ በአንተ ፈራውና ሸሾ ጀመርኩ። ለነገሩ እሱ አልተውሽ ብሎና ፈጣሪም ስላልፈቀደለት እንጂ እኔ ብሸሸው ምሳይታዊ። ግን አሁን ምን እንደሚያሳስበኝ ታውቃለህ? ቤተሰቦቼ እኔ ታማሚ እንደሆንኩ ሲሰሙ ምን ይሉ ይሆን?
ጽናት እንዳልሰማች ካወኩበት ቀን ጀምሬ አላሽም በጣም ተጨንቄያለሁ። አንተና ቤተሰብህን ማጣላት አልፈልግም። ለነገሩ ያቺ እብድ ሰኒ ጋድ ፕላን አለ ትለኝ። እንግዲህ እሱ ያውቃል። እንዴት ነሽ? አለሁልሽ። እንዴት ነሽ? አንቺ በቃ እመጣለሁ ብለሽ ከዳሽኝ አለ ወይ? ቤቱን እኮ መላመላ ልበላውና እመጣለሁ ብዬ ነው። አረ እሱስ ልክ ነሽ። ቤት እኮ ሲመሰቃቀል ያስጠላል። እንዴት ነው እቃው አለቀልሽ? አዎ እንግዲህ እየጫኑት ነው። እኔ ግን አንቺ መራቁን ሳስበው ይጨንቀኝ ጀመረ። እኔ ራሱ በትንሽ ጊዜ የጠነከረ ወዳጅነት ስላለኝ በጣም ደስተኛ ነበርኩ። እሱስ ልክ ነሽ። ግን ሰው መጥፎም ጥሩም የሚባለው ባለው ጸባይ ነው እንጂ በቆይታው ልክ አይደለም። ያው ነው፣ ግን አንዳንዴ የጊዜን መልካምነት መካድ የለብንም። እንዴት? እንዴ ጊዜ እኮ የሚፈታቸው ብዙ እንቆቅልሾች አሉ። እሱማ እኔም በሆን እኮ እየቆየው ነው የኪራን ደግነትና ጥሩነት ያወቅኩት። አየሽ፣ ለዚህ ነው ጊዜ ጥሩ ነው ያልኩሽ። እና እንዴት ነው ከሀገር ስለመውጣት ምን አሳሰበሽ? አልዋሽሽም፣ በዚህ ጊዜ ሰው ሁላ ሊወጣ በሚፈልግበት ሰዓት እድሉን ስላገኘው ደስ ብሎኛል። ግን ደግሞ የሆነ የሚያስፈራ ነገር አለው። እንዴ ለምን ትፈሪያለሽ? አሁን እኮ እዛ ሚኪ እየጠበቀሽ ነው። በዛ ላይ በቤተሰቦቻችሁ መሀል እርቅ ወርዷል። አዎ ሲጀመር በህይወትሽ ውስጥ ፍቅርንና የምትወጁን ሰው ከያሽ ምንም የሚያስፈራሽ ነገር የለም። እኔም አሁን ላይ እሱን ነው እየተረዳ ያለሁት። ኧረ እስኪ ጨርሰው ከሆነ ሊያቸው። ግን ቆይ እቃሽን የት ልታረጊው ነው? የሆኑ አዲስ ጎጆ ወጮች አሉ፣ ለእነሱ ነው ልሰጣቸው ያሰብኩት። ያው ፍቅር ሀብታም ሆንሽ ድሃም ሆንሽ ከተዋደድሽ ኑሮ ይጣፍጣል በጣም እንጂ። ለመኖር ራሱ መጓጓት ትጀምሪያለሽ። አዎ አሁን ያልኩሽ ልጅ አብረን ያደግ ነው። ለፍቅር ገንዘብ መሰረት እንዳልሆነ በእነሱ ማሳያ ይቻለሁ። በጣም እኔም ይህንን ሁሉ የሚያስጨንቁኝን ነገሮች አልፌ እንደ ታሪክ ለማውራት ያብቃኝ። ነገም ዛሬ ይሆናል። ትናንትናንም አልፈኑ ነው እንጂ ነገ ነበረ። በህይወትሽ የሚጸጽትሽን ነገር አታድርጊ እንጂ ሁሉም ነገር ያልፋል። እሺ አንዬ፣ እና በቃ ቆይ መተሻ ተሰናበችንም እንዴ? አይ እኔ እኮ የቤት ኪራይ ስለደረሰ ላውጣው ብዬ ነው እንጂ 1 ሳምንት ምናምን እኮ ቆያለሁ። ስለዚህ በቃ መሰነባበቻ ፕሮግራም ይኖረናል አይደል? እሺ በቃ አሁን ላያቸው። አብረን እንሂዳ። እኔም የሚታገዝ ነገር ካለ እንዳገዝ። እሺ